ጌታ ያደረገልኝን ከመግለጼ በፊት በልዑል መጠጊያ ጥላ ስር ለሆናችሁ እስቲ አንዴ እጃችሁን ከፍ አድርጉልኝ። በተነሳው እጅ ለኢየሱስ ክብር ስጡ። እሺ እኔ የሆነልኝን ከመናገሬ በፊት ሐዋርያው እስራኤል ዳንሳን መርጦና ፈቅዶ ለኛ ለሰጠን አምላክ እጅግ በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ክብር አምጡ ለጌታ ደግማችሁ። እሺ እኔ የሆነልኝ መምህር ነኝ። እንግዲህ ያው የመምህር ነገር ይታወቃልና በብዙ መከራና ችግር ውስጥ በነበርኩ ሰዓት ነው ጌታ የደረሰልኝ። የመጀመሪያው ከወገብ በታች ማታ በስርዓት ወደ ቤት ገባለሁ። ሰርቼ ውዬ ያው መምህር ቆሞ ነው የሚያስተምረው፣ እንቅስቃሴ ይፈልጋልና ገብቼ በስርዓት ተኛለሁ። ጠዋት ከመኝታ እነሳለሁ ሲል አይንቀሳቀስም። ከወገብ በታች ያለው ፓርት በሙሉ የኔ አይሆንም። ስለዚህ ብዙን ጊዜ ሐኪም ቤት ሄዳለሁ፣ ራጅ እነሳለሁ፣ የተለያዩ ሐኪሞችን አማክራለሁ። ምንም የለብህም ምንም አልሆንክም ይሉኛል። አንዳንዴ ማደንዘዣ በማይወጋበት ቦታ ምናምን ወቅቶ የተወሰነ ማሻሻያ ይሆንና ወደ ቤት እመለሳለሁ። ቀጥሎም በእንደዛ አይነት ሁኔታ ረጅም ጊዜ ቆይቻለሁ። ከዚህ ጋር ተያይዞ አንድ ሕፃን ልጅ ረጅም ጊዜ ከመውለድ ባለመቻል ቆይቼ ከወለድኩ በኋላ ሁለት እግሮቹ ብራኬት ሆኖብኝ፣ ብራኬት ከመሆን ባለፈ ሲረግጥ እንደዚህ ወደ ውጪ ነው የሚረግጠውና እሱንም ሐኪም ቤት ወስጄ እሱም የአጥንት ስፔሻሊስት ወዳለበት ውሰድና አሳይ፣ እኛ ጋር አሁን ምንም ማድረግ አንችልም ተብዬ ወደ ቤት አምጥቼ እሱንም አስቀምጫለሁ። ያው ብያችኋለሁ ቅድም ሐኪም አስተማሪም ከመሆኔ ጋር ተነሳ ነገሮችን አስተካክቼ ወደ ሕክምና ወስዳለሁ ብዬ ነው ስትል አድርጌ ያስቀመጥኩትና አጋጣሚ ከወላይታ ሶዶ ወደ ሐዋሳ ሐዋርያው እየመጣ ቤቴ መንገድ ላይ ነበርና ገባ። አላመንኩም፣ ደነገጥኩ። በጣም ላብ አሰመጠኝ። ለምን እኔ ወደ እሱ ሄዳለሁ የሚል ውስጤ ነበረ እንጂ እሱ እኔ ጋር ይመጣል ብዬ በታሪክ አንድ ቀን ገምቼ አላውቅም። ገባ፣ በተኛውበት ተንበረከከ። እሱም መሬት ላይ ነው እኔ የተኛሁትና ጀስት ውስጥ የማላምነው ነገር ስለተከሰተ ነው ማወራውና ተንበረከከ። እኔን እግሬን ያዘ። ከዛሬ ጀምሮ አንተ ላይ የሚመላለስ በሽታ ተቋርጧል አለና ጨለማ ነው፣ መብራት አልነበረም። ሕፃን ልጄ ፍራሽ ላይ ተኝቷል፣ ሶፋ ላይ ጥግ ላይ ተኝቷል። እዚህ ጋር ሕፃን ልጅ ይታየኛል አለ። እንግዲህ የኔ ነገረው የለ እኔ አላሳየሁትን ሁላችንም በኔ ነገር እንጂ ተደራግጦ ቤተሰቦቼ ያሉት ሕፃኑን አላውሰንም። እዚህ ጋር ያለው ሕፃን ልጅ ጌታ ሕፃን ልጅ ያሳየኛል። ሕፃን ልጅ እግሩ ከወገብ በታች ሽባ ሆኖ እንዲቀር የተሰራ ነገር ነው ማየው አለ። ደነገጥኩ። የኔን ረሳው እኔ። ከዛ ወደ ሕፃኑ ተመልሶ ሄደ። ሕፃኑን እዛው ባለበት ለሕፃኑ ጸለየ። ወደኔ መጣ፣ ውሃ ሰጠኝ። እግዚአብሔር ይመስገን። ሕፃኑም እስከ ዛሬ ድረስ ሐኪም ቤት ሳይሄድ እግሩ ከኔ የበለጠ ቀጥ ብሎ ነው የሚረግጠው። ለጌታ ክብር አምጡ፣ ክብር አምጡ። እኔም ከዛን ጊዜ ጀምሮ ራሴን ፈትሻለሁ። እግሬ እንደዚህ መነሳት ምናምን የማይችል በጣም ሲያስቸግረኝ በረንዳ እንኳን ክላስ ለመግባት በረንዳ ለመውጣት ተንፏቅቄ ምናምን ስወጣ ነበርና ያ ሁሉ ጠፍቶልኛል። ከዛ ጋር ተያይዞ ይኸው 15ኛ ቀኔ ነው ዛሬ። እጅግ በጣም በተሻለ ጤንነት ከሐኪም ቤት ወጥቼ ያለሁትና እዚህ የሚያውቁኝ ሰዎች አሉ። ያኔት ረጅም አንድ 3-4 ቀን ከኔ ጋር የቆዩ ሰዎች አሉ። ከዛ ቀደም እኔ እየተመላለስኩ ነውና ፊኛ ላይ እብጠት አለ። ፊኛ ላይ ያለው እብጠት ወደ ካንሰር እየተቀየረ ነውና ወይ ፊኛ መውጣት አለበት፣ ሕክምናው እዚህ አይቻልም ልይና ጥቁር አንበሳ አዲስ አበባ ሄደ መታከም አለበት ዶክተሩ አለኝ። ነው አልኩት። እሺ ይሄ ከሆነ እኔ አንድ ጊዜ አንድ እድል ስጠኝና ማወራው ሰው አለ፣ ማናገረው ማማክረው ሰው አለ አልኩትና ወጣው። ወንድም እህቶቼ አባት እናት ምናምን ነበሩ ውጪ። እኔ እሰራለሁ፣ መሰራቱን ችግር የለውም፣ ግን አንድ ጊዜ ሐዋርያውን ላገኝና እሱ የሚለኝን እሆናለሁ አልኩ። ከዛ እሱ ጋር መጣው፣ ጠየቅኩት። እሱም ነገረኝ። ሐኪም የሚያደርገውን አድርግ፣ አንተ ህይወትህን ሊይዞ ሊሄድ የመጣ አያገኝህም፣ ምንም አትሆንም፣ እንዳትፈራ ሐኪም የሚልን አርጋለኝ። ሐኪም የሚለውን በሰዓቱ አደረኩ። ይኸው ዛሬ 2 ደቂቃ መቆም አልችልም። ሽንቴ አሁን ይመጣል፣
አሁን እነሳለሁ አሁን ይመጣል አሁን እነሳለሁ ይሄው ዛው ቸርች ከመጣው ጀምሮ ለሽንትም አልወጣው የሚያመኝም የለም እሱ እንዳለው እግዚአብሔር መልካም ሰርቶልኛል ለጌታ ከፍ ያለው እልልታ አምጡልን በመጨረሻም አንድ ነገር ባወራና ቢፈቀድልኝ ከጀርባ ሆኖ የማይሆን ስም የሚለጥፉ የማይሆን ነገር የሚናገሩ even if መጥቶ መፈወስ ባይችሉ እንኳን ዝም ቢሉ ደስ ይለኛልና በዚህ አጋጣሚ በድጋሚ እሱን መርጦና ፈቅዶ ለህዝቡ ለሰጠ አምላክ ለኦል እግዚአብሔር እጅግ በጣም አድርጌ ምስጋናዬን ማቅረብ ክብር ለጌታ አምጡልን ክብር አምጡልን ማኑ እጅ የሚያወዛወዝ ውርታለ ለጌታ ሰማ አሄ ግቢ ነው 2014 ነው የመጣሁት ከጓደኛዬ ጋር ከመሰረት ጋር የዚህ ቤተክርስቲያን አባል ናት እና ሁሉ ጊዜ ጓደኞቼ መካኖች ወልደዋል ገስታውስ ገብተው ነው ግን ያላገቡት አግብተዋል እሱ ተናግሯቸው ገስታውስ ገብተው ሆኖላቸው ግን መተው አልመሰከሩም እኔ ግን ገስታውስ አልገባ እስራኤል ራሴን ያገልግለኝ ብዬ የቤተሰቦቼን ፎቶ ይዤ መጣሁኝ ገስታውስ ግቢ ላይ ቁጭ ብዬ ያለ ማሜ ትግስት ብሎ ጠራኝ ከዛን ከጠራኝ በኋላ የቤተሰቦቼን ፎቶ ነበር ያያስኩት ፊሊሞንና ሰላም አልወለዱ መደላ አለኝ 2014 ነው ያገቡት እኔ 2015 ላይ ከዛ በፊት 10 አመት በጮኝነት ኖረዋል ከዛን 2014 ላይ በሰርግ ቀልጥ ባለ ሰርግ ተጋቡ አልወለዱ ሳይወልዱ ሲቆዩ ደግሞ ወይ ብዙ አመት ኮ መዳኒ ስለተጠቀመች አትወልድ ምናምን ሲሉ እኔ በየቸርቹ ፎቶ ይዤ ወጣለሁ ከዛም ፎቶውን ይዤ ስወጣ ማሜ ትግስት ብሎ ጠራኝ ሰላምና አህዛቦች ናቸው ቤተሰቦቼ ኦርቶዶክስ ናቸው በጣም አክራሪ ኦርቶዶክስ ሐዋሳ ከዛን ቤተሰቦችሽ ፊሊሞንና ሰላም ይወልዳሉ አለኝ አሜን አልኩና ከዛን አይናለምና ሆዶ ደግሞ አንድ ነው ስማቸው ቆንጆ ናት የኔ እህት ግን አላገባችም ሉላን ነው የምትመስለው ራሱ ከዛን አይናለምና ሆድዬ ደግሞ ታገባለች ስታገባ ሽማግሌ ሲላክ ጽንስ አለ በሆዷ ላይ አለ ከዛን አሜን ብዬ ተቀብዬ 2015 እሱ ተናገረ 2017 ላይ አይናለም እንትን ሽማግሌ ስትልክ ሽማግሌ ልካ ማታ ላይ እርጉዝ እኮ ነው ወይኔ እስራኤል ተናግሯል እኮ ወይኔ ጌታ ኢየሱስ ብዬ ነፍሰ ጡር ነሽ አዎ እሺ እግዚአብሔር ይመስገን ብዬ 2017 ላይ ማለት ነው ከዛን ወንድሜም ደግሞ 2017 ላይ እሷ ከጸነሰች በኋላ የወንድሜ ሚስትም ደግሞ ሁለቱም ወልደዋል ሃሌሉያ አሁን ልጅ ተወልደዋል አመት ሆኗቸዋል መስከረም የተጸነሰው 2017 እነኔ ማቀው እስቲ ኢየሱስ በሉስ ኢየሱስ እሷ ከምትለው ጉዳይ የትንቢት ኃይል ለማሳየት ያክል ነው ስለሱ ደስ ነው ያለኝ እኔ መጣሁ እዚህ ቦታ ጸለይክልኝ ባለቤቴ ከምንድን ነው አልከኝ ከጡት ካንሰር አንተስ እኔ ከምጥል በሽታና ከግፊት ጉባኤ ወደ ላይ ጮኸት ለጌታ ክብር እሱ የሷን ፎቶ ይዞ ነው የመጣው ባለቤቱ ታማለች ትሰቃያለች ከዚህ ግቢ አንተ እስከሚደርስ ካንሰሩ የለን ተባለ እሱ ሲሄድስ ደርቋል እጃችሁ ከፍ አድርጉልኝ መጸለይ እችላለሁ አዎ አንድ አንተ ከመጣ በቂ ነው በእናንተ ቤት በዚህ አመት ሞትና ሐዘን አይሆንም ጨለማ አይሆንም አሜን አባቴ አይሞትም አሜን እናት አትሞትም አሜን